ቆሮንቶስ ኤራማውጤ በሃበ መረጳውስ ጴሜ ወእዝራ መልአከ ራማ ዳንኤል ተፈናዊ አቢውስ ቁልኤ አብሰረ ዜናዊ ትፍሲት ለድንግል ጉባኤ አንገረ የሃነግር ይላል የሃንግር ይልዘን የሃንግር ይበል አንግሮ ሃንግር አንጉር ሃንጋር ዜናዊ ትፍሲት ዋሴተ በነቢያት ተሰብከ ብርሃን መጻእና መምህር ፍቅረ ማርያም ይባላል። የማስተምረው ቅኔ ነው። ያስተማርኩበትም መጀመሪያ ደነባ ጊዮርጊስ ዛሬ ወደ 4 ዓመት አካባቢ፣ ፍቼ ሰላሌም ደግሞ እዚያው ጊዮርጊስ ነው ገነተ ጊዮርጊስ እዚያም እንደ 4 ዓመት አስተምሬያለሁ። እዚህ ደግሞ 7 ዓመት ነው ያስነገርኩበት የሞላሁበት። እነዚህ የሞላሁባቸው እንደዚህ አስነጋሪ ብቻ አስነጋሪ በቃ የሞላሁበት ቀርቶ አስነጋሪ አስነገርኩባቸው። መጀመሪያ ሉማሜ አካባቢ ያት ጃማ ማርያም የምትባል ምስራቅ ሰሜኑ ክፍል ማለት ነው ጎጃም ማለት እዚያ መጀመሪያ እንትን አስነገርኩ። ከዚያ ደግሞ እንደገና ደግሞ እዚሁ ደግሞ ወደ ወጌል ወደ ደጀን አካባቢ ደግሞ እንደገና የዳበና ማርያም የሚባል አለ። ከዚያ እንደገና ዲማ ጊዮርጊስ እንደገና ከዚያ ደግሞ እንደገና ቢቾናም እንትን አልኩ። ከዚያ ወደ መርጦ ለማርያም 2 ዓመት ምናምን ነገር እንደዚህ ያው በቃ ዋና እነዚህ እንትን አልኩ። ከዚያ በኋላ ያው እነዚህ አሁን ያስነገርኩባቸው ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው 80 መጽሐፍ እንዲጀምሩ እኛም የግስ አርዕስቶችን እንጀምራለን። የግስ አርዕስቶች 8 ወገን ናቸው። ማን ናቸው ቢሉ ቀተለ፣ ቀደሰ፣ ተንበለ፣ ማይረከ፣ ሴሴ፣ ክለ፣ ጦመረ ናቸው። እሊህም የየራሳቸው ሰራዊቶች አላቸው። የቀተለ ሰራዊቶች ሀቤተ፣ ተኬሰ፣ ሰኮተ ናቸው። የቀደሰ ሰራዊ ግን አንድ አንገለገ ብቻ ነው። የተንበለ ሰራዊቶች ቀበያው በጠ፣ ቀንጦሰጠ፣ ዜርዜቀ ናቸው። የባይረከና የክለ ግን ራሳቸውን ከመሳሰረ በቀር ሌላ አመል ያለው ግስ አይገኝላቸውም። የማይረከ ሰራዊቶች አንቃይዶ፣ ሰካይሎ፣ አናሴ ናቸው። የሴሴ ሰራዊቶች አንጌጌ፣ አሌሌ፣ አክዜዜ፣ አንጌጌ ናቸው። የጦመረ ሰራዊቶች አልወሰሰ፣ አክሞሰሰ፣ ሶርኤመ፣ ጎርኤመ ናቸው። አይማድ አርዕስት የሚባሉ 5 ወገን ናቸው። ማን ናቸው ይሉ ቀተለ፣ ተቀትለ፣ አቅተለ፣ ተቃተለ፣ አስተቀተለ ናቸው። እሊህም በአማርኛ አድራጊ፣ ተደራጊ፣ አስደራራጊ፣ አስደራራጊ ይባላሉ። 11 አንቀጽ የሚባሉ 4 ናቸው። ማን ናቸው ይሉ ሀ፣ አ፣ ወ፣ የ ናቸው። እሊህም በግዛቸው በራባቸው በሳድሳቸውና በሳባቸው ይነገራሉ። ለግን ተለይቶ በካዕብ ይነገራል። የዚሁ ማስረጃ ኑቱ ወንፈር በሰላም ያለውን አዋጅ ይመለከቷል። የቅኔ መምህር ሆናለሁ አስተሳስብ ነገር የለም ማለት እንደዚህ ያለው ለለቱ አይታሰብም። ዝግ የተባለ ነው። ዝግ ምን ከዚያ እውቀቱ እየታየ እንደገና መምህራኖችም ሲያበረታቱ ምናምን ከዚያ ስቀዘዝ እየበረታተ ስንሄድ ከዚያ በኋላ እንደዚህ ያለ ነገር ነው። በሂደት የሚመጣ ነገር ነው እንጂ ደርሶ አሁን መምህር ሆናለሁ ብሎ እንደው መምህር መሆን አለብኝ የቅኔ መምህር ሆናለሁ ብዬ አይደለም የጀመርኩት። በሂደት ነገር ነው። በሂደት ገብተት እንደዚህ ያያለ እየተበረታታ መምህሮቻችንም እንደዚህ እኮ እንትን ብላችሁ ከዚያ ይሄን እንደዚህ ይሄን ነገር እንትን ማለት አለባችሁ ምናምን እያሉ መምህሮቼ እንትን ሲሉኝ ከዚያ በኋላ የነሱን እንትን ነገር በቃል የነሱን በማክበር ያው ያም ያለውን ትምህርቱ እንትን እያለኝ በቃ ያው ደስ እያለኝ ትምህርቱ እውቀቱ ሚስጥሩ ምኑ ደስ እያለኝ ሲሄድ ከዚያ እያልኩ በዚሁ እንደዚያ ከዚያ ወደዚሁ ገባሁበት ማለት ነው። ስሜ ጌትነት አካለ ይባላል። ያለነው በኬ ደብረ ምሕረት ቅድስት ማርያም ቤተክርስቲያን ነው። የአብነት ተማሪ ነኝ። ያው የቅኔ ተማሪ ነኝ። ከዚህ በፊት እኔ ደብረ ብርሃን ቅኔ ቤት ሳይሆን ዜማ ቤት ነበር የምማረው። ጠባሴ ደብረ ምሕረት ዜማ እየተማርኩ እያለሁ ነው ወደዚህ ወደ ቅኔ ቤት የመጣሁት። ያው የትምህርቱ አንጻር መሳጭና ልብን በሌላ ሰው በእኛም ቀርቶ በሌላ ሰው ላይ ስናየው የመማረክ ባህሪ ስላለው ዜማ እየተማርኩ እያለ ነው ዜማ እንደጨረስኩ ወደዚህ የመጣሁት። ብዙ ነው እንትን የሚሉት ብዙ ነው። በኔ ብዙ ሳንገባው እንትን ባያዝም ብዙ ነው። በአመት እንኳን እዚህ አመት ሙሉ አመት እንኳን ተቀምጠው በአንድ አመት እንኳን ምን እንትን የሚለው ራሱ ከ20 ተማሪ በላይ ነው። እንግዲህ በአንድ አመት በላይ እንግዲህ ትምህርታቸውን ጨርሰው ከ20 እስከ 25 ድረስ በአንድ አመት ተቀይተው የሚሄዱት ማለት ነው። ግስ የሚያስጀምሩ ቀለማቶች 5 ናቸው። ማን ናቸው ይሉ ግዕዝ፣ ራብዕ፣
ግዕዝ፣ ራብዕ፣ ሐምስ፣ ሳድስ፣ ሳብዕ ናቸው። አነሳሳቸውም በግዕዝ ቀተለ፣ በራብዕ መይረከ፣ በሐምስ ሴሴየ፣ በራብዕ ባረከ፣ በሐምስ ሴሴየ፣ በሳድስ ክህለ፣ በሳብዕ ጦመረ ናቸው። ግስ የማያስነሱ ቀለማቶች ሁለት ናቸው። ማን ማን ናቸው ቢሉ ከአብና ሳልስ ናቸው። የዚሁም ሆረ ቲሃ ይላል እንጂ ሁረ ቲሃ አይልም። የግስ መድረሻ ቀለማቶች ሁለት ናቸው። ማን ማን ናቸው ቢሉ ግዕዝና ሐምስ ናቸው። በግዕዝ ከሀ እስከ ፐ ያለውን ይመለከታል። በሐምስ ግን አንድ ይቤ ብቻ ነው። ይቤማ ነባር አንቀጽ አይደለም ምን ቢሉ ካላዩን ዘንዱንና ትእዛዙን ይዞ ስለተገኘ ነው። ቅኔ በጣም ነው የሚጠቅመው። ምክንያቱም ቅኔ አሁን ሌሎች ድርሰቶች አሁን በጣም እየተደጋገሙ አንድ ጊዜ ተተደረሱ ቅዱስ ያሬድ የደረሳቸው እየተደጋገሙ ይባላሉ። ይሄ ቅኔ ግን ምንም አንድ ጊዜ ደራሲውም ሆነ ማናቸውም አንድ ጊዜ ተሰማው ደግሞ ነገር የማይጠቀምበት ነው። ሁልጊዜ አዲስ ድርሰት ነው። አዲስ በአዲስ እንትን ነገር ጥቃሞቱ እንዴት ነው? ለቤተ ክርስቲያን ይኸው ምስጋና ነው። ጥቃሞቱስ እንዴት ነገር ነው የሚባለው? ማለትም አሁን ግዕዙ ታልታወቀ ኢትዮጵያም የመጀመሪያው ቋንቋም ግዕዝ ስለሆነ ግዕዙ ቅኔው እንትን ነገር ታልተባለ አሁን መጽሐፍ ቤት ቢገባም የተለያዩ ነገሮች ትምህርት ቤቶች በዚህ ነው ተናሽ ተጣይ ወዳይ ሁለመናው ነገር ሚስጢሩ ነገር የሚገኝበት በዚህ በቅኔ ምክንያት ነው። ቅኔ ታልታወቀ ቅኔ እንትን ታልተባለ ምንም ነገር ምንነት ነገር እዚህ ግባ የሚባል እንትነት የለውም። ማለትም ዋነኛው ነገር ነው። ይኸው እንዳንደኛው ድርሰት እንዳንደኛው እንትን እንዳቋቋሙ ወንድ ድጓ እንደሚባለው ቅኔ ራሱ በአንድ በኩል ራሱን የያዘ የቤተ ክርስቲያን ዋነኛዋ ምስጋና የሚደረግበት ሁሉ እንትን የሚደረግበት ነውና ለሊቃውንቱም ዋነኛቸው ሚስጥራቸው እውቀቱ ማወቂያቸው ዋናው ይኸው ቅኔ ነው። ሐስረ ጎሰቆለ ሐስረ የሐስር ይጎሰቁላል ይስር ይጎሰቁል ዘንድ ይስር ይጎስቁል ሐሲር ሐሲሮ መጎስቆል ሱር ሐሳሪ የጎሰቆለ ሱራን ሐሳሪያ የጎሰቆሉ እስር ታሳሪ የጎሰቆለ ሱራ ታሳሪያ የጎሰቆሉ መይስር መስተይስር መስታስር ባይደቅ ባይድ ቅጽል ሐሰርት መድበል ሐሳር ሐሰር ዘመርዘር ሐሳራት ሐሱራት በብዙ ሐስረ ጎሰቆለ ሐስሩ ወረክሱ በምግባሪሆሙ እንዲል ወታስሩሙ ለጸላይቱ ጠፋ አንተ አይሰርኮ ለእቡይ ወፍተቅቱል ወደቀ ወተራገጸ ሲሳራ ወተራገጸ ሲሳራ በማይከላ አይጋራ ወተራገጸ በየ ወደቀ። ቅኔ የማይገባበት ምን አለ? አሁን ራሱ እንግዲህ አሁን ያለንበት እንግዲህ ጠቅላላ እንግዲህ ቅኔ ከጉባኤ ቃና እስከ መወድስ ድረስ ነው በሁሉም ቦታ እየገባ አንዳንድ እንደ ሌላው እንደ ዜማው እንትን እንደሚባለው ሲያገንትን የሚጠቅመው ዋዜማ በሚቆም ጊዜ ዋዜማ ጣነ ሙገርም ደግሞ ጣነ ሙገር ቅዳሴ ተቀድሶ ጣነ ሙገር አስፈላጊ ነገር ነው። የዚያ ሁላ ሲሆን እናሱ የማይገባበት ነገር በሁሉ ቦታ ክብረ በዓል ጊዜ ራሱ እንትን ይላል። አሁን ትናንትና ኪዳነ ማርያም ይቆማል። በዚያ ላይ እንግዲህ አሁን በዚያ በሰሜኑ ክፍል እንግዲህ ሊቃውንቱን ነገር ሲያለው የተዚያ ስላሴ ምናምን በቃ ሲደረግ ነው የሚጓለው እየገባ በሌላው ቃል እግዚአብሔር እንደንትን እየገባ ይደረጋል። እንደገና ደግሞ ሰው ሲሞትም ሆነ እንትን ይላል 40 ሲሆን ራሱ 40 ድረስ ሊቃውንት ሲሰበሰብ በዚያ ላይ ቅኔ ያስፈልጋል። በዚህ ሁላ ይገባል። የማይገባበት ነገር የለው። ቅኔ በእርግጥ ያው አዲስ ድርሰት ስለሆነ ያስኩት ብለን የምንናገረው አይደለም። ግን ለዛውም ቢሆን የምነግረው መወድስ ነው። የተለየ የምንለው አዲስ ነገር በመሆኑ ብቻ ነው። ሌላውን ሰው የያዘልንን ወይም ሲወርስ ሲዋረስ የመጣውን ያንኑ ይዘን ማለት የሚሆን ሲሆን ይሄ ደግሞ ልዩ ተሰጥኦና አዲስ ድርሰት የሚጠይቅ ልዩ የልብ ከልብ ወጥቶ የሚነገር አዲስ ድርሰት መሳጭ እናንተን በመሆኑ ነው እንጂ ከሌላ በመክበድ ወይም በእንትን የሚለየው ነገር የለም። ስሜ ሚኪያስ ደሱ ይባላል። ያለነው ያው እዚህ ደብረ ምሕረት ቅድስት ማርያም ቤተክርስቲያን እንገኛለን። ተማሪ ነኝ። የቅኔ ተማሪ ነው። ቅኔ ነው መማረው። ሐረረ ያሐር ያራል ይህርር ያርዘን ይህርር ይረር ሐሪር ሐሪር ማረር ህሩር ሐራሪ ያረረ ህሩራን ሐራሪ ያረሩ ህርር ታራሪ ያረረች ህሩራት ሐራሪ ያረሩ መህርር መስተህርር መስተሐርር ባይደቅጽል ሐረርት መድበል ህረት ሳቢዘር ህረታት በብዙ ሐሪር ሐሩር ዘመርዘር ሐራውር በብዙ ሐረረ አረረ። ከዚህ በፊት ዘብር ቅዱስ ገብርኤል ቆይቻለሁ። በአቋቋም ትምህርት ቤት የተክሌ አቋቋም ቤተ ማርያም እዛ
5 ዓመት ተምሬ አስመስክሬ ነው ወደዚህ የመጣሁት። መጀመሪያ ስመጣ ሀብረ አንድ ሆነ ሀብረ የሀብ ይሆናል ይህበር ይሆን ዘንድ ይህበር ይሁን ሀቢር ሀቢሮት መሆን ህቡር ሀባሪ የሆነ ህቡራን ሀባሪያ የሆኑ ህብርት ሀባሪ የሆነች ህቡራት ሀባሪያት የሆኑ መሂብር መስተሂብር ባይድቅጽ ባይድቅጽል ሀበርት መድበል መድበል ህበር ዘመርዘል ዘመርዘል ህበራት በብዙ በብዙ ሀብረ ሀበረ ሀብረ አበረ ወበረ ሸለመ ወበረ ይሆብ ይሸልማል ይሆብ ይሸልም ዘንድ ይሆር ይሸልም ወብሮ መሸለም ውር ሆባሪ የሸለመ ውራን ሆባሪያ የሸለሙ ውብርት ሆባሪ የሸለመች መሆብር መስተሆብር ባይድቅጽ ባይድቅጽል ሆበርት መድበል መድበል ውባሬ ጥሬዘር ጥሬዘር ውባሪያት በብዙ በብዙ ሆበረ ወበረ ሸለመ አንገረሽ ኮኳለ አንገረ የሃለግር ይላል የሃንግር ይልዘን የሃንግር ይበል አንግሮ ሃንግር ማለት እንጉር ሃንጋር ያለ እንጉራን ሃንጋር ያሉ እንግርት ሃንጋር ያለች እንጉራት ሃንጋር ያሉ መሃንግር መስተሃንግር ባይድቅጽ ባይድቅጽል አንገርት መድበል መድበል አንገረ አንገረ ኮኳለ ሆረ ሄደ ሆረ የሃው ይሄዳል ይሁር ይሄድ ዘንድ ይሁር ይሄድ ሃዊር ሃዊሮት መሄድ ህጉር ሃዋሪ ይሄደ ህጉራን ሃዋሪያ ይሄዱ ህጉርት ሃዋሪ ይሄደች መሃጉር መስተሃጉር ባይድቅጽ ባይድቅጽል ሐወርት መድበል መድበል ውረት ሳቢዘር ሳቢዘር ረታት በብዙ በብዙ ሐዋርያ ምላዱ ጠዘ ምላዱ ጠዘ ሐዋርያት በብዙ በብዙ ሐራ ጥሬ ውስጥ ጠዘ ጥሬ ውስጥ ሐራት በብዙ በብዙ ኑሃር ባይድዘር ባይድዘር ሆረ ሆረ ሄደ ሀደረ አደረ። ኢንጂነር ብሩክ ሽብሩ እባላለሁ። በደብረ ማርቆስ ዩኒቨርሲቲ በተርማል ኢንጂነሪንግ ነው የተመረኩት። ከዚህ በፊት አሁን ላይ የምማረው የቅኔ ትምህርት ነው የምማረው በበኬ ደብረ ምሕረት ማለት ነው። ከዚህ በፊት የተማርኳቸው ትምህርቶች ደግሞ በዛው በጎጃም የንባብ የዳዊት ንባብና የውዳሴ ማርያም ዜማ እንዲሁም ሃይማኖተ አበው ንባብ ተምሬ አሁን ደግሞ የቅኔውን ትምህርት ለመማር ነው ወደዚህ የመጣሁት ማለት ነው። ዜናዊ የትፍሲት ታሐሴ ወተአንገደ ዜናዊ የትፍሲት ታሐሴ ወተአንገደ ዜናዊ የትፍሲት ታሐሴ ወተአንገደ ዜናዊ የትፍሲት እንግዳ ዜናዊ የትፍሲት ታሐሴ ወተአንገደ ዜናዊ የትፍሲት እንግዳ ዜናዊ የትፍሲት ታሐሴ ወተአንገደ ዜናዊ የትፍሲት እንግዳ አንድ ዜማ ዜናዊ የትፍሲት ታሐሴ ወተአንገደ ዜናዊ የትፍሲት እንግዳ ኢትዮጵያዊ ምስጢር በቤቱ እስመ ተወካፊ እንግዳ ኢትዮጵያዊ ምስጢር በቤቱ እስመ ተወካፊ እንግዳ ኢትዮጵያዊ ምስጢር በቤቱ እስመ ተወካፊ እንግዳ ዜናዊ የትፍሲት ታሐሴ ወተአንገደ ዜናዊ የትፍሲት እንግዳ ኢትዮጵያዊ ምስጢር በቤቱ እስመ ተወካፊ እንግዳ መስተፍስየ ልብ ያዕቆብ መስተፍስየ ልብ ያዕቆብ መስተፍስየ ልብ ያዕቆብ ዳንኤል መስተፍስየ ልብ ያዕቆብ ዳንኤል መስተፍስየ ልብ ዳንኤል ያዕቆብ መስተፍስየ ልብ ዳንኤል ያዕቆብ ዘአፈድፈደ የብቦ መስተፍስየ ልብ ዳንኤል ያዕቆብ ዘአፈድፈደ የብቦ ለግዕዝ ዮሴፍ እጓሉ እስመ በሕይወቱ ረከቦ ለግዕዝ ዮሴፍ እጓሉ እስመ በሕይወቱ ረከቦ መስተፍስየ ልብ ያዕቆብ ዳንኤል ዘአፈድፈደ የብቦ ዘአፈድፈደ የብቦ መስተፍስየ ልብ ያዕቆብ ዳንኤል ዘአፈድፈደ የብቦ መልሰው መስተፍስየ ልብ ያዕቆብ ዳንኤል ዘአፈድፈደ የብቦ መስተፍስየ ልብ ያዕቆብ ዳንኤል ዘአፈድፈደ የብቦ ለግዕዝ ዮሴፍ እጓሉ እስመ በሕይወቱ ረከቦ ለግዕዝ ዮሴፍ እጓሉ እስመ በሕይወቱ ረከቦ መስተፍስየ ልብ ያዕቆብ ዳንኤል
ዘአፈድፈደ የብቦ ለግዕዝ ዮሴፍ እጓኑ እስመ በሕይወቱ ረከቦ በእርግጥ አቋቋም ቤት ያው ብዛት ድጎማ አለ፣ ስንት ነገር አለ። ይሄ ግን ቅኔ ቤት ያው ሁሉን ነገር ከሰው ተርተን ነው ሁሉን ነገር በቃ በስርዓት ጠይቀን ነው የምናገኘው ነገር እና መጠየቅ ያስፈልጋል። በስርዓት መጠየቅ፣ መረዳት፣ ታላላቆቻችንን እያያዝን መጠየቅ ያስፈልጋል እና በዛው ልክ መቀጠል ከታላላቅ አባቶች ያሉ ብዙ እዚህ ትምህርት ቤት ብዙ ትልልቅ ሰዎች አሉና ከነሱ በመቀጠል ትልቅ ነገር ይገኛል፣ ምስጢር ይገኛል እና ቅኔ ማስተዋል ይፈልጋል። በፊቱ ለምሳሌ አሁን ስንማር የትምህርት ሂደቱ መጀመሪያ ላይ ዜማም ከሆነ ንባብ ዳዊትም ከሆነ ያንን የተባለውን መሸምደድ ነው። ትርጉሙን ደግሞ ላናውቅ እንችላለን። ቅኔ ግን ያንን የምናውቅበት ሚስጥርን የምናውቅበት ነው። አሁን ከገባው በኋላ የተማርነው ምንድነው? አሁን ቅኔ ብዙ ነገሮች አሉት በውስጡ። አንደኛ ሰምና ወርቅ ሚስጥር እየተባለ የማይገናኙ ነገሮችን በሰምና ወርቅ ማገናኘት፣ እንደገና ደግሞ የግዕዝን ቋንቋ ለማወቅ ያስችላል ማለት ነው። ትርጉሙን መረዳትም አንብቦ መረዳትም አዲስ ሀሳብን በግዕዝ መናገር ያስችላል። እንደገና ደግሞ የተጻፉ መጻሕፍትን ሁሉ መተርጎም ይቻላል። ተረድቶ ወደ ሌላ ደግሞ ማራቀቅ ወደ ሌላ ነገር ለሌሎች ደግሞ መጻሕፍትንም ለመማር ለዛ ነገር ይረዳልና እዚህ ከመጣሁ አሁን የመጻሕፍትን በፊት የምንላቸውን ወይም የተማርናቸውን ነገሮች ትርጉማቸውን አሁን ላይ ያውቃቸዋለሁ ማለት ነው፣ ምን ማለት እንደሆነ በደንብ ማለት ነው። ስለዚህ አዲስ ትምህርት ያው ትርጉም ማወቅ ነው፣ ያን መረዳት ነው ማለት ነው። ለወልደ ሃይማኖት ዳንኤል አብእዮ ለወልደ ሃይማኖት ዳንኤል አብልእዮ አብእዮ ነው አብእዮ ለወልደ ሃይማኖት ዳንኤል አብእዮ ለወልደ ሃይማኖት ዳንኤል አብእዮ ቅኔ ፍቅረ ድንግል ወለቱ ለወልደ ፍሳ ለወልደ ሃይማኖት ዳንኤል አብእዮ ቅኔ ፍቅረ ድንግል ወለቱ ቅኔ ፍቅረ ድንግል ወለቱ ለወልደ ሃይማኖት ዳንኤል አብእዮ ቅኔ ፍቅረ ድንግል ወለቱ እስመ መንፈሳዊ ዳንኤል ወገዳማዊ ሕይወቱ እስመ መንፈሳዊ ዳንኤል ወገዳማዊ ሕይወቱ እስመ መንፈሳዊ ዳንኤል ወገዳማዊ ሕይወቱ ለወልደ ሃይማኖት ዳንኤል አብእዮ ቅኔ ፍቅረ ድንግል ወለቱ እስመ ገዳማዊ ዳንኤል እስመ መንፈሳዊ ዳንኤል ወገዳማዊ ሕይወቱ አንድ ዘመን እስመ መንፈሳዊ ዳንኤል ወገዳማዊ ሕይወቱ ለወልደ ሃይማኖት ዳንኤል አብእዮ ቅኔ ፍቅረ ድንግል ወለቱ እስመ መንፈሳዊ ዳንኤል ወገዳማዊ ሕይወቱ። ምን ያህል ጊዜ ይፈጅበታል? እንደ ሰውየው አንደኛ እንደ ሰውየው እንትን ነገር ነው። ሁለት እንትን የሰውየው ማለት የልጁ የሚመጣው ማር የመጣበት እንትን ይለዋል። ወዲያ ወዲህ አንድ ጊዜ ቤተሰብ ሊሄዳል፣ አንድ ጊዜ እንደዚያ ይላል፣ ይዞራል፣ እንደዚያ ምናምን ነገር እንደዚያ ነገር እያለ ተሆነ ተሎ መፋሰና እንትን ነገር ሲል እንትን ላይለው ይችላል። ቀጥ ብሎ ግን መምህሩም ተግቶ የሚያስተምር ከሆነ ወዲያ ወዲህ የማያልተውን መምህሩም ተማሪውም ደግሞ ተግቶ የሚያስተምር ተሆነ እንደየንትኑ ነገር ተሎ አሁን እዚኛ ላይ የሚመጡ በአመት ተመንፈቃቸው የሚቀኙ አሉ። እንደገና 2 ዓመት ነገር 2 ዓመት በ2 ዓመት እንትን የሚወስድባቸው ነገርም አሉ። ያንድ ተማሪው ነገር ነው፣ እንደ እንትንነት ነው፣ እንደ ጥናቱ እንደ ብርታቱ እንደ አይምሮ እንትንነት ነገር ነው። በዚያ ላይ በተረፈ ደግሞ እንደዚያ ነገር ሆኖ እንዳልኩትም በቃ እንደው ወዲያ ወዲህ እንደው አለ አይደል እግረ ተማሪ እንደዚህ ቤተሰብ እንደዚህ እንደዚያ ነገር እንደዚህ ወደዚህ እንደዚያ እንትን የሚል ነገር ተሆነ ያም 2 ዓመትም ተቀምጦም ሳይሰካለት የሚሄድም ነገር ይኖራል ራሱ ማለት ነው። እውነት ለመናገር እኔም ብቻ ሳይሆን ጓደኞች የሚደግሙን ሊሆን ይችላል ከበቂ በላይ ነው። ያው እኛ እንግዲህ በተለይ ራሳችንን በዘመኑ የምናማኝ ሰዎች ዘመኑ አታሎን ካልሆነ ሌላ ነገር እንትን ብሎን ከሆነ መምህራችን ከበቂ በላይ ነው ትምህርት የሚሰጡ ከበቂ በላይ ነውና በጣም የመሰላቸት ባህሪኛ በባህሪው እንደዛ ካልተፈጠረም በተስቀር ትምህርት ተጓደለብን ብለን የምናስበው የለም። እኔ እንደራሴ ሳይሆን ማለት ነው። አሁን የሰነበትም ሆነ የሆነ ወር በዓላት እንደዚያ ነገር ካሉ የቤተክርስቲያን ነገር አለ። የቤተክርስቲያን አገልግሎት ግን ተዚያ ማታ ትምህርት ያው ተዚያ ቤተክርስቲያን ምላሽም ማለት ነው። ተዚያ አገልግሎት ስንመጣም ተመጣም በኋላ ማታ ማለት ነው። ቀን ላይኖር ይችላል። ለምሳሌ እንደ ሚካኤል እመቤታችን ምናምን አለ አይደለ? ያ እንደዚያ ነገር ይኖራል። እዚያ ላይ እንትውራት ማታ ትምህርት ይኖራል። ሌሊትም አለ ምሽት ማለት ነው። ምሽትም አለ ሌሊትም አለ። በተረፈ ትምህርቱን ያው
እኔ ወዲያ ወዲም የትም ሌላ ስራም ነገር ብዙ እንትን ነገር ስለሌለ ያው እንደው ተማሪው ብቻ ያው እንግዲህ አሁን እንደዚህ ወይም ወደ አመት ምናምን እንደዚያ ተሆኖ ታልተቋረጠ ብዙ የሚቋረጥበት ሰዓት ከኔ ይልቅ ተማሪዎችም ራሱ መናገር ይችላሉ። ብዙም ነገር የሚቋረጥበት ነገር የለውም። የቅኔ ትምህርት ብዙ ሚስጥርን ያሳውቃል። ስለ ቤተክርስቲያን ሚስጥር ያሳውቃል። ሚስጥርን እያወቅን በቃ ብዙ ነገር ማድረግ እንችላለን ማለት ነው። አቋቋም ትምህርት ቤት በነበርኩበት ሰዓት በእርግጥ በጣም ያው ያታግል ነበረ። ምክንያቱም ቢያንስ የሚንጮሆኑ እንኳን በስርዓት ተረድቼ ፈትቼ አላውቀውም ማለት ነው። ያው ከመጮህ በስተቀር ማለት እና እዚህ ከመጣው እግዚአብሔር ይመስገን ያው የቅኔ ትምህርት ቤት የተሻለ ነው። ትምህርቱ ይሄ ይከብዳል ይሄ አይከብድም ብዬ ማመጣጠን አልችልም። ሁሉም ያው እንደራሱ ነው። በዜናዊ ትስይት ለናጥመ በውስተ ዳቤር ሐላዊ እስመ ቀርበ ወይነግረን ዳንኤል ዜናዊ አመ ተጸዋ እንግዳ ዘሩባቤል ዲወስ እመይደረ እዝራ አፍትሆ ተመይጣ እመይደረ እዝራ በቆሙ በጺሖ እንግዳ ዘሩባቤል ዲወስ ዘሩባቤል አንግሆ አምጣነ ጎጓኢ ኮስሞስ በተዋይሆ ለበጺሐ ኤላሜድ የጥርሆ ለበጺሕ ለቆሮንቶስ ጥርሆ ለቆሮንቶስ ጥርሆ አዛዴ ካይደሞ አብ ቶቤል ስዩመ ፌንሙ አዛዴ ካይደሞ አብ ቶቤል ስዩመ ፌንሙ ለአምላከ ይካቦድ ራዶስ ፈታየዳይነ ሔዋን በኑዛዜ አዛዴ ካይደሞ አብ ቶቤል ስዩመ ፌንሙ ለአጥሬ ማሪ ያዕቆብ ፈታየዳይነ ሔዋን በኑዛዜ ዘፍዳ ቆሮንቶስ ዳቢር ተፈትኖ እንዛዜ በምክረፈቲን ቆሮንቶስ ይብል ወርቀ ተወልጦ እብነት አለም ጊዜ ይብል እብነት ተወልጦ ወርቀ እብነት አለም ጊዜ ወንዘ ጊዜው ካልዮነ ይትበቋ ቶቤል አመንዛዜ አገዮስ ዘንባዜ ተወክፎፍዳ በቆሮንቶስ ግብረ ፍዳ ፈቲን እንዛዜ ይገብር ቆሮንቶስ ሩበዛ ሐሴብ ወንዘ ዘገንዜ ወንዘ መንግደስ ሐለወ ሐሰተ ቶቤል ንዛዜ ሐሰተ ቶቤል ንዛዜ እንባዜ ነው። ሐሰተ ቶቤል እንባዜ ወረካይደ አማሌቅ ጸረ ሥጋ ሐሰሰ ዓለም ዘፍርዛዜ። ወደፊት ፈተና ይበዛል። በእርግጥ ፈተናውን እንደ እግዚአብሔር እኛ እንውላለን እናድራለን ብለን ስለምናስብ ብቻ ሐሳቡን እንናገረውና ያው ብዙ ነው የሰው ዓላማውና እንግዲህ እግዚአብሔር ከተጨመረ ቅኔውን በደንብ ተምሬ እንደራሴ እና ሌላዎችም የጮት ትምህርቶችም ማለት ዜማ ቤት ብዙ ጊዜ ስለቆየው አቋቋም ትንሽ ሞክሬ ቅኔውን ትንሽ ለማጥበቅ ከተቻለ ደግሞ እንደ እግዚአብሔር ፍቃድ ያው አባቶችን ፈለግ ተከትሎ የተወሰኑ ልጆች ለማስተማር ነው። እንግዲህ ከዚህ ከቅኔን ከጨረስኩ በኋላ ያው ቅኔው በዋናነት ቅድም እንዳልነው ሰምና ወርቅ ብለናል። ብዙ ነገሮች አሉት፣ ህጎች አሉት። ግዕዙን ቋንቋውን በራሱ ምን እንደሆነ በደንብ እያንዳንዱ ነገር አሁን ዘርዝረን የማንጨርሳቸው ጓዝ ይባላል። ያው ብዙ ነገሮች አሉት ግሱንም ጨምሮ ማለት ነው። ቨርብ የምንለውን ነገር እንዳለ ሁሉን ነገር የያዘ ነው። ስለዚህ መጻሕፍትን አንብቦ የመረዳት አቅሙ ይኖራል ማለት ነው። ስለዚህ ከዚህ ከወጣው በኋላ መጻሕፍትን የማንበብ የመረዳት የማስተማር ነገሮችን የማገናኘት እነዚህ ነገሮችን ስለሚሰጥ በዛ ደግሞ በግዕዝ በአብነት ትምህርቱን የተገኙ ህጻናትም ሊሆን ይችላል። በአካባቢ ላይ ያለ ሰንበት ትምህርት ቤት አለ፣ ብዙ ቦታዎች አሉ። ያው ከታሰበበት በተገኘው አጋጣሚ የማስተማር ሰው ያው ከተማረ ማስተማሩ አይቀርም። ያንን በተገኘው አጋጣሚ ስራ ቦታም ሊሆን ይችላል፣ የትም ቦታ ያንን ማድረግ ቤተክርስቲያንም ደግሞ ያው አገልግሎቱ አይቀርም። ተማሪው በብዙ አሁን እየቀነሰበት የሄደበት ብዙ ምክንያት ነገር አለው። ረሃቡ ብቻ ሳይሆን ረሃቡ እንትኑ ነገር ይሄ ረሃብ ችግሩ እንዳለው ተማሪ መቼም ያው ይታወቃል። ቢራብ ቢጠማም ቢበረድም ያው እውቀት የፈለገ ግዴታ ያንን ነገር ሊያስበው እስከ እንትን አይልም። እዚህ እበላለሁ ጠጣለሁ ወይም ደግሞ ይመቸኛል ብሎ አይደለም። ግን ነገሮች አሁን በጣም የሚያስቸግሩ ነገሮች ጊዜውን ስትመለከቱት ብዙ በተማሪ ተጽዕኖ ነገር አለ። አሁን በቃ
በአሁን በእንትን በአንዳንድ ነገሮች ሲታይ ቤተ ትምህርት ቤቱ አብነት ትምህርት ቤትና እንደምታዩት እንደ አጋጣሚ እንደ ገዳማትም ሆነ ሁሉም ቤተክርስቲያን እንደዚህ ሆነ ተጽዕኖ እየደረሰበት ነው። ትምህርት ቤቱ የሚገቡ ወይንም ደግሞ የቤተክርስቲያን አስተዳዳሪ ምናምን እንደዚያ ነገሮች ትምህርት ቤቱን አይደለም እየደገፉ እንደውም ውስጥ እንደምታዩቸው ብዙ ነገሮች ነው እንትን እያሉ የሚሄዱት እና ያ ጭምር ነው እና ያ ባይሆን አሁን ሁሉም የበላይ አካሎች ምኖች የሚባሉ አሁን የውያንደው ይሄን ትምህርት ቤቱን ሆነ ገዳማትን እንደዚህ እንዲስፋፉና እንዲበረታቱ ትምህርት ቤቱ የገዳማቱ ላይ በቃ ይሆን እንደዚህ ቁጥጥር ቢያደርጉ ስለ ተማሪውነት ቢል ተተቻለ ደግሞ እንደዚህ ደግሞ የተማሪውን እንኳን ሌላ ነገር እንኳን እንትን ቢባል ማበረታታ አይዟችሁ ብሎ ስለ ተማሪ በቃ ያንን ነገር እንደዚህ እንትን ተማሪ ቢበረታታ እንደዚያ ቢደረግ ተማሪው ግድ ይሄን ብቻ እንትን አይደለም። ይሄ እርግጥ ከባድ ነገር ነው እና ይሄ እነዚህ ሁሎች ሁላ እያዳከሙት ይሄዳሉ። ሁሉንም መልእክት በመሰረቱ ሰው እንዲያደርግልን ፈልገን ሳይሆን እኛ በአቅማችን በጉልበታችን ባለን ኃይል ተራርተን ከኛ በላይ የሆነውን ነገር ግን መተባበር ያለብን ስለሚመስለኝ ያው በተፈጥሮአችን ኢትዮጵያዊነት አንድነታችንም ማንኛውም ሰው የሚያውቀው ስለሆነ በተቻለ መጠን እኛ ለማሟላት ፈልገን ያተሟላልን ነገር ቢኖር የጉልበት ስራ እንኳን ችግር የለብንም። የማቴሪያል እጥረቶች አሉ። መጸዳጃ ቤቶች ከጊዜውም አንፃር ጊዜውን መስሎ መሄድ ስላለብን ያው የመጸዳጃ ቤቶች ለስሙ አሉ የተወሰኑ እነዛ ደግሞ እንትን እያሉ ምናምን ስለሆነ በእንክብካቤም ብንይዛቸው ስላልበቁ ከተማሪም እንትን አንፃር እነዚህ ቢሟሉልን ነው የምንለው ለሕዝበ ክርስቲያኑ። ሴት በነቢያት ተሰ